የመሪ ድርቅ በመታት የአፍሪካ ምድር ባንዴ ሰተት ብሎ የወጣቶች ልብ ውስጥ የገባ አንድ ሰው አለ። የቡርኪና ፋሶ ቆፍጣና ኢብራሂም ትራኦሬ። ጀግንነት ሲኖር ብልሃት ሲኖር ዕውቀት እየጎደለ የአፍሪካውያን መሪዎች ነገር አንዱ ብስል አንዱ ጥሬ ሲሆን ቆይቷል። ኢብራሂም ትራኦሬ ግን ከዚህ ሁሉ የተለየ ይመስላል። ዕውቀት ቢሉ ከኡጋዱጉ ዩኒቨርሲቲ በጂኦሎጂ ትምህርት ክፍል የ2009 የማዕረግ ተመራቂ ነው። ወጣቱ መሪ ወታደራዊ ትምህርቶችንም በደንብ ዘልቋል። ጀግንነት ቢሉ 2018 ላይ በተባበሩት መንግስታት ሰላም አስከባሪ ጦር ከማሊ ወታደሮች ጋር በመሆን አደገኛና ውስብስብ የጦር ሜዳ ውሎችን በፊት አውራሪነት መርቷል። ብልሃት ቢሉ ፈረንሳይ በቡርኪና ፋሶ የዘረጋችውን ድር በጣጥሶ የሀገሪቱን ሀብት የምትሰበስብባቸውን መስመሮች ሁሉ አክስሟል። ድፍረት ቢሉ የሀገሬው ሕዝብ በዝባዥ ሲል የሚጠራትን ፈረንሳይ ያለምንም አፍሪካ ይሉኝታ ለዘመናት የከተሙትን ወታደሮቿን ጓዛቸውን አስይዞ ሸኝቷል። በፖለቲካውም ቢሆን 10 ቦታ ሳይረግጥ የዓላማ አጋሮቹን መርጦ ጎራውን ለይቷል። ከዓለም ሩሲያን ሲመርጥ ከአፍሪካ ማሊና ጋናን አቅርቧል። ፖል ሄነሪ ዳሚባ በጥር 2002 በሕዝብ ተመርጫለሁ ከሚሉት ካቦሬ ላይ መፈንቅለ መንግሥት አደረጉና ወንበሩን ተረከቡ። በዚህ ክስተት ግርታ ውስጥ የገባችውን ቡርኪና ፋሶን ለማረጋጋት በወሰዱት መጠነኛ እርምጃዎች ኢብራሂም ትራኦሬን በቡርኪና ፋሶ ሰሜናዊ ማዕከላዊ ክልል የመድፍ ጦር አዛዥ አድርገው ሾሙት። ሆኖም እኔ እሻላችኋለሁ ብለው መንግሥት የገለበጡት ፖል ሄነሪ ዳሚባ ተስፋ እንዳደረጉት በሕዝብ ሳይወደዱ ቀሩ። በዛ ላይ በሰውየው ላይ ንቀት ያደረባቸው የሀገሪቱ ታጣቂዎች ቡርኪና ፋሶን ከእጅ መፈልቀቃቸውን አጠናክረው ቀጠሉ። የዳሚባን በሕዝብ አለመወደድና ታጣቂዎችን መቆጣጠር አለመቻላቸውን ያስተዋለው ኢብራሂም ትራኦሬ በሰውየው ይበሽቅ ጀመር። ፈረንሳይም በሀገሪቱ ላይ አሁንም በሰፊ እጇ የሀገሪቱን ሀብት ማፈሷን ቀጥላለች። ሀገሩ ቡርኪና ፋሶ በአቅመ ጡት ስትንገዳገድ አስተዋለ። ከዛም ኢብራሂም ትራኦሬ ወጣት መኮንኖችን አደራጀና ዳሚባ በመጡበት በዛው ዓመት 11 ወታደሮችና ከ12 በላይ የሚቆጠሩ ንጹሃን ዜጎች ሕይወት የጠፋበትን ሁለተኛውን መፈንቅለ መንግሥት አደረገ። ሊቀጣጠሉ የነበሩ ሕዝባዊ ጅምብሮችንም በቁጥጥር ስር አደረገ። ኢብራሂም ትራኦሬ የሀገሪቱ ጊዜያዊ ፕሬዝዳንት እንደሆነ ይፋ ሲደረግ መላው የቡርኪና ፋሶ ሕዝብ እጁን አንስቶ መቀበሉን ገለጸ። ኢብራሂም ትራኦሬ በውጭ ጣልቃ ገብነት በሚሰወረው የምዕራብ አፍሪካ ፖለቲካ ተስፋ የቆረጡ ወጣቶችን ከፈዘዙበት አነቃ። የትራኦሬ ፖለቲካ አረማመድ በምዕራብ አፍሪካ እንደ አብዮት ለመታየት ጊዜ አልወሰደበትም። ወጣቱ መሪ ወደ ስልጣን ከመጣ በኋላ ለውጥ ካደረገባቸው ጉዳዮች ውስጥ በአገሩ የተፈጥሮ ሀብት የበይ ተመልካች የነበረውን ቡርኪና ፋሳዊ በውጭ ባለ ሀብቶች በተያዙ ኩባንያዎች ላይ ሳይቀር እንዲሳተፍና የኩባንያዎቹም የ15 በመቶ ድርሻ ለሀገሪቱ ዜጋ እንዲተላለፍ የሚያስገድድ ሕግ አወጣ። ከዚህ በተጨማሪም የግል ኩባንያዎች በተለይም የውጭ ኩባንያዎች እንደፈለጉ ሲያዙባቸው የነበሩ የማዕድን ቦታዎች በመንግስት እጅም እንዲገቡ አደረገ። However, the effect that they are expecting or hoping for will unfortunately never come to pass because the required conditions and circumstances simply do not exist. ቡርኪና ፋሶ ላለፉት ዘመናት ከማዕድን ሀብቷ ተጠቃሚ እንዳልሆነች የሚገልጸው ኢብራሂም ትራኦሬ አሁን ግን በሀገሪቱ ታሪክ ለመጀመሪያ ጊዜ ብሔራዊ የወርቅ ክምችት እንዲኖራት ለማድረግ የወርቅ ማጣሪያ በመገንባት ላይ እንደሚገኝ ተነግሯል። እነዚህ እርምጃዎች ሰውየውን በሀገሪቱ እንደ መሲህ ቢያስቆጥሩትም በምዕራቡ ዓለም ግን ጥርስ አስነክሶበታል። ለዚህም የሚደረጉበት ተደጋጋሚ የግድያና የመንግስት ግልበጣ ሙከራዎች ተጠቃሽ ናቸው። በሀገሪቱ እንደፈለጉ ሲሆኑ የነበሩ የውጭ ማዕድን ኩባንያዎች አሁን ላይ ማጣፊያ አጥሯቸዋል። ኩባንያዎቹ እጅግ አስጨናቂ ጊዜ ላይ እንዳሉ የተገለጸ ሲሆን የአውስትራሊያ ኩባንያዎች በቡርኪና ፋሶ ላይ ክስ መመስረታቸው ተሰምቷል። ከዚህ በፊት በእንግሊዝ ኩባንያዎች ባለቤትነት ስም የተመዘገቡ 2 የወርቅ የማዕድን ማምረቻ ቦታዎች የትራኦሬ መንግስት ወደ ራሱ መልሷቸዋል። የማዕድን ቦታዎችን በተመለከተ የተጀመረው አብዮት በዚህ እንደማይቆም ተገልጿል። በቀጣይም በርከት ያሉ በውጭ ኩባንያዎች የተያዙ የማዕድን ማምረቻዎች በመንግስት እጅ ይገባሉ። እነዚህ የትራኦሬ እርምጃዎች ከሀገሪቱ ዜጎች አልፈው የሌሎች የአፍሪካ ሀገራት ዜጎችንም ምራቅ የሚያስውጡ ሆነዋል። እንደ አውሮፓ አቆጣጠር በ2023 ኢብራሂም ትራኦሬ በሩሲያ አፍሪካ የመሪዎች ጉባኤ ላይ ያደረገው ንግግር ሰውየውን የበለጠ አይን ውስጥ አስገባው። በዕለቱም ባደረገው ንግግር የአፍሪካ መሪዎች
የምዕራባውያን ኢምፔሪያሊስቶች አሻንጉሊት መሆን ማቆም አለባቸው ነበር ያለው። ይህ ሰውየው ንግግር የፓን አፍሪካኒዝምን እንደገና ያስታወሰና ያስተዋወቀ ነበር። ለዚህ ንግግር ተደራሽነትም የሩሲያ የመገናኛ ብዙሃን ትልቁን ድርሻ ወስዷል። የዕለቱ የኢብራሂም ትራኦሬ ንግግር በማኅበራዊ ድረገጾች አማካኝነት ከአፍሪካ አልፎ በጥቁር አሜሪካውያንና ጥቁር አውሮፓውያን ዘንድ እንዲሁም በመላው ዓለም ጥቁሮች ላይ መነቃቃትን ፈጥሯል። በዘረኝነትና በቅኝ ግዛት ያለፈ ማንኛውም ሕዝብ በዚህ ወጣት መሪ ንግግሮች ፍቅር መውደቁ የሚጠበቅ መሆኑን የሚገልጹ ተንታኞች አሉ። ኢብራሂም ትራኦሬ የጉሮሮ አጥንት የሆነባት ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሰውየውን እንደማይወዱት ሲገልጹ ተደምጠዋል። ትራኦሬ የሀገሪቱን የተፈጥሮ ሀብቶች ለሕዝቧ በማድረጉ በኩልና ለዜጎችም ያለውን ወገንተኝነት እንዲሁም የሀገሪቱን ጂዲፒ ወይም የሀገር ውስጥ ምርት ከነበረበት በእጥፍ ማሳደግ ቢችልም የሀገሪቱን ሰላም ከማስጠበቅ አንጻር አሁንም ብዙ ክፍተቶችና ለዛም ከፍተኛ ስራዎች እንደሚጠብቁት የሚገልጹ አሉ። በሀገሪቱ ለ10 ዓመታት የዘለቀ የጎሳና የሃይማኖት ግጭት አለ። ይህም ገና ምንም ያልተነካለት የቡርኪና ፋሶ ዕዳ ነው። በዲሞክራሲ ስም እንዲልፈሰፈስና መመሪያና መስፈርቶችን ከምዕራባውያን እንዲቀበል ሲገደድ ለኖረው የአፍሪካ አስተዳደር ስርዓት ኢብራሂም ትራኦሬ ሌላ አይነት መንገድ ይዞ እንደመጣ የሚገልጹ አሉ። ትራኦሬ እንደመጀመሪያ የእግር ገመድ ሆኖ ህዝቡን አላላውስ ያሉ ችግሮች ላይ ትኩረቱን አደረገ። በአውሮፓውያን ቅኝ ገዢዎች በተቃኙ ህጎች የቡርኪና ፋሶን ህዝብ ደም እንባ የሚያስለቅሱ የከፍተኛ ፍርድ ቤት ዳኞችን ጠራርጎ በምትካቸው የቡርኪና ፋሶን ባህልና ወግ ከዘመናዊ የህግና ፍትህ ስርዓት ያስማሙ ብሔራዊ ማንነትን ያከበሩ ዳኞችን በቦታው አስቀመጠ። ተፈጥሮ ባደለቻት ቡርኪና ፋሶ የምግብና የመኖሪያ ቤት ችግር የፖለቲካ ሴራ ውጤት ነው የሚለው ኢብራሂም ትራኦሬ ሁለቱም ቀላል ስራዎች ናቸው አለ። ዜጎችን ከደሳሳ ኪራይ ቤቶች ለማውጣት በዝቅተኛ የኑሮ ደረጃ ለሚገኙና ቤት ለሌላቸው ዜጎች በነጻ የሚታደሉ ቤቶችን መገንባት መጀመሩን አስታውቋል። በዚህ ፋሶማዮ በተባለው ከተማ የተጀመረው የቤቶች ግዙፍ ሜጋ ፕሮጀክት በመጀመሪያው ዙር ሙሉ መሰረተ ልማት የተሟላላቸው 50 ሺህ ቤቶች ይገነባሉ። በዚህ ፕሮጀክት ቀጣይነት በ2030 እያንዳንዱን ቡርኪና ፋሶዊ የቤት ባለቤት ለማድረግ ግብ ተቀምጧል። ይህንን ሜጋ ፕሮጀክቱን ለማድረግ ከየትኛውም ዜጋ የሚጠበቅ ምንም አይነት የገንዘብ መዋጮ አይኖርም። ዓለም አቀፉ የገንዘብ ተቋም IMF ምንም እንኳን የቡርኪና ፋሶ ሰብአዊ መብትና ደህንነትን በተመለከተ ስጋቶች ቢኖሩም በቀጣይ ጠንካራ ኢኮኖሚን ከሚያስቀጥሉ የአፍሪካ ሀገራት ውስጥ ቀዳሚዋ ነች ሲል ቡርኪና ፋሶን ተንብዮአል። ለዚህም ምክንያቶቹን ሲያስቀምጥ የሀገር ውስጥን ገቢ በመጨመርና ደሞዝ በማሳደግ እንዲሁም በትምህርት በጤናና በማህበራዊ ጥበቃ ላይ የሚመደበውን በጀት በማሳደግ የትራኦሬ መንግስት የሚያስመሰግን እድገት አስመዝግቧል ብሏል። ለዘመናት በባንዳነት ሲያሸረግዱ በነበሩ ባለስልጣኖቿ በድህነት ተዋርዳ ለኖረችው ቡርኪና ፋሶ ሀገሪቱም እንደ ሀገር በሙሉ አንደበት ለመጠራት ዜጎቿም እንደ ሰው የልጆቻቸውን ተስፋ ለማየት የወሰደባቸው ጊዜ 3 ዓመታት ብቻ ነበር። 2022 ላይ ኢብራሂም ትራኦሬ እስኪመጣ ኢብራሂም ትራኦሬ አንዲት ሀገር በምግብ ራሷን ሳትችል ሉዓላዊት ልትሆን አትችልም የሚለው ፍልስፍናውና እንዲሁም አፍሪካ ከተፈጥሮም ሆነ በዜጎቿ እውቀት በምትፈጥረው ኢኮኖሚዋ የህዝቧን ተጠቃሚነት በማረጋገጥ ከድህነት ትወጣለች የሚል እሳቤው ለምዕራባውያኑ ያልጠበቁት ዱብ እዳ ሆኖባቸዋል። በዚህ ወጣት መሪ ስትራቴጂ አፍሪካዊ የምግብ ጭንቀቱን ተሻግሮ ጭንቅላቱን ሊያሰራ ነው ማለት ነው። የጭንቅላት ስራ ደግሞ እስከ ህዋና የኒኩለር ሳይንስ ያደርሳል። ይሄ ህልምም ሩቅ እንዳይደለ ሩሲያ ለቡርኪና ፋሶ ቃል ገብታለች። ይሄ ሁሉ ነገር ከመሆኑ በፊት ግን በአፍሪካ ምድር የወጣውን ፀሐይ ሊያጨልሙ የጥቁር ህዝብ ጉልበት ከስፖርት አልፎ ጭንቅላቱን ተጠቅሞ ከሳይንስ ከመተዋወቁ በፊት ሊያስቆሙት በኢብራሂም ትራኦሬ ላይ በ2 ዓመት ብቻ 18 መፈንቅለ መንግስት ተደርገውበታል። ሰውየው ግን እንቅፋቶቹን እያለፈ ጉዞውን ቀጥሏል። አፍሪካን ካሳነፋትም አንዱ ከምዕራባውያንና ከቻይና የተበደረችው ዕዳ ነው። ባለስልጣኖቿ እንደ ሀገር በዜጋ ስም ይበደራሉ፣ እንደ ግለሰብ በውጭ ባንኮች ያከማቻሉ። ኢብራሂም ትራኦሬ ወደ ስልጣን በመጣ በ2 ዓመት ውስጥ ብቻ ሀገሪቱ ያለባትን ዕዳ ከፍሎ ነጻ አድርጓታል። አሁን ቡርኪና ፋሶ በብድር ሳይሆን ከራሷ በሚመነጭ ሀብት እየተንቀሳቀሰች ትገኛለች። አሁን ላይ ኢብራሂም ትራኦሬ የሀገሪቱን ቁልፍ ችግሮች በትክክል የለያቸው ይመስላል። ማንም ባልጠበቀው መልኩ በሀገሪቱ ያለውን ስራ አጥነት ለመቀነስ
በኤሌክትሪክና በፀሐይ ብርሃን ቻርጅ የሚደረጉ መኪኖች ማምረቻ ከፍቷል። ለምግብ ፍጆታ የሚውሉ የቲማቲም፣ ስንዴና ሌሎች እህል ማቀነባበሪያ፣ ሆስፒታል፣ የቱሪዝም መዳረሻዎች፣ በአጠቃላይ ሀገሪቱን ከውጭ ጥገኝነት ነፃ ሊያደርጉ የሚችሉ 9 ሜጋ ፕሮጀክቶችን አስጀምሮ ወደ ሥራ ገብቷል። ሊን በተባለው ፕሮጀክት ደግሞ 1 ሚሊዮን መብራት አይቶ የሚያውቁ ዜጎችን የመብራት ተጠቃሚ የሚያደርግ ፕሮጀክት በፈጣን ትግበራ ላይ ይገኛል። ሌላው ደግሞ ቡርኪኒዝም የተባለና ለዜጎች የፋይናንስ ምንጭ ሆኖ የሚያገለግል እንዲሁም የሀገሪቱን ኢኮኖሚ ከውጭ ብድሮች የሚያላቅቅ ብሔራዊ ባንክ አቋቁሟል። 12 ትሪሊየን የሀገሪቱን ገንዘብ በማውጣት የኮካ ኮላ ኩባንያን በቡርኪና ፋሶ በማቋቋም ከ10 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል ፈጥሯል። በአጠቃላይ ኢብራሂም ትራኦሬ በአገሪቱ የጀመራቸው ግዙፍ ፕሮጀክቶች በምርታማነት በድህነት ቅነሳና በሥራ ፈጠራ ላይ እያስገኙ ያሉት ውጤት ዓለምን ማስደመሙን ቀጥሏል። ኢብራሂም ትራኦሬ የሀገሩን አብሪ ኮከብ ቶማስ ሳንካራን ፀሐይ ሆኖ እንደተካው የሚናገሩ ብዙ ናቸው። ትራኦሬ ካስጀመራቸው ግዙፍ ፕሮጀክቶች መካከል የኤሌክትሪክ መኪኖችን የሚያመርተው ኢታዋ የመኪና አምራች ኩባንያ አንዱ ሲሆን ይህ ኩባንያ ያመረታቸውን መኪኖች $7,000 ብቻ ለአፍሪካ ገበያ ማቅረብ ጀምሯል። የቡርኪና ፋሶ መኪና አምራች በሆነው ኢታዋ አማካኝነት የሀገር ውስጥ ሀብቶችንና እውቀቶችን በመጠቀም በቡርኪና ፋሶ ተመርቶ የሚገጣጠሙ ኤሌክትሪክ መኪና ለከተማና ለገጠር መልክዓ ምድሮች ተስማሚ የሆኑ በ30 ደቂቃ ኤሌክትሪክ ቻርጅ 330 ኪሎ ሜትሮችን ርቀትን መጓዝ የሚችሉና የኤአይ ቴክኖሎጂ የተገጠመላቸው ምቾትና ጥንካሬን ተላብሰው ከበቂ መለዋወጫ ጋር በዓመታት ዋስትና ለገበያ የቀረቡ ናቸው። ይህ ህልም ሳይሆን በቡርኪና ፋሶ የተፈጸመ እውነት ነው። የቡርኪና ፋሶ የኤሌክትሪክ መኪና ማምረት መጀመር በግብርናና ማዕድን ምርቶች የምትታወቀውን ሀገር በቴክኖሎጂም ቁንጮ ያደርጋታል። ይህ የቡርኪና ፋሶ አንድ እርምጃ አፍሪካ ለቴክኖሎጂ ፈጠራ ያላትን እምቅ አቅም የሚያሳይ ነው። ትራኦሬ ወደ ስልጣን ከመጣባት ዕለት ጀምሮ ራስን በኢኮኖሚ መቻል በሚለው ላይ አተኩሯል። የውጭ ማዕድን ኩባንያዎችን በማስወጣት በመንግስት ባለቤትነት የሚተዳደሩ የማዕድን ኩባንያዎችን አቋቁሟል። የእርሻ ማሽነሪዎችን ለገበሬዎች አሰራጭቷል። ለምርት ማጓጓዣ የገጠር መንገዶችን ሰርቷል። አዳዲስ የአውሮፕላን ማረፊያዎችን አቋቁሟል። ትራኦሬ ወደ ስልጣን በመጣ ዓመት ከዚህ በፊት ማሊ የወሰደችውን እርምጃ በመድገም በሀገሪቱ ብሔራዊ ቋንቋ የነበረውን ፈረንሳይኛን በማስቀረት በቡርኪና ፋሶ አገር በቀል ቋንቋዎች እንዲተካ አድርጓል። የበርካታ አፍሪካ ሀገራት ትልቁ ችግር ዛሬም በነጻነታቸው ላይ ሆነው በገዛ ፍቃዳቸው በቅኝ ገዢዎቻቸው ስውር እጅ መዘወራቸው ነው። ኢብራሂም ትራኦሬ የቅኝ ግዛት እሳቤ አዙሪትን በጣጥሶ በመጣል የዓለም ሚዛን ጠባቂ ከምትባለው ሩሲያ ጋር የፈጠረው ጥብቅ ግንኙነት አፍሪካን በታሪክ ለመጀመሪያ ጊዜ የኒኩለር ባለቤት የማድረግ ዕድል እንዳለው ተነግሯል። እጅግ አስገራሚው ነገር ዛሬ ሀያላኑ ሀገራት ለሚኩራሩባቸው የኒኩለር መሳሪያዎች ማምረቻ የሆነው ጥሬ ዕቃ ዩራኒየም 11 በመቶውን ለዓለም የምታቀርበው አፍሪካዊቱ ሀገር ናሚቢያ ነች። ከዛ ውጭ ደቡብ አፍሪካ፣ ኒጀር፣ ሞሮኮ፣ አልጄሪያ ከፍተኛ የዩራኒየም ክምችት ያለባቸው ናቸው። ይግረማችሁና ከፍተኛ የዩራኒየም ክምችት ካለባቸው ሀገራት አንዷ ሀገራችን ኢትዮጵያ ናት። እዚህ መረጃ ላይ እንደሚታየው በኢትዮጵያ ምስራቃዊ ክፍል በተለይም ሐረር፣ ቀርሳ፣ ባቢሌ፣ ግራዋ፣ ሚዳጋና ፋዲስ የተባሉ የኢትዮጵያ ክፍሎች የዩራኒየም ክምችት እንዳላቸው መረጃዎች ያሳያሉ። ኢብራሂም ትራኦሬ ከሩሲያ ጋር የጀመረው ወዳጅነት እስከ ኒኩለር ባለቤትነት ሊያደርሰው እንደሚችል የሚገልጹ አሉ። ለዚህም እንደ ምልክት የሚሆነው ቡርኪና ፋሶና ሩሲያ እንደ መጀመሪያ በኒኩለር ጉዳይ የተፈራረሙት ስምምነት ነው። ኒኩለርን እንደ ሀያላኑ ሀገራት ለጦር መሳሪያነት ሳይሆን የቡርኪና ፋሶ ሀሳብ ለኃይል ምንጭነት መጠቀም ነው። ሆኖም ኢራንም ስትጀምረው ለኃይል ምንጭነት ስለነበር መጨረሻው አይታወቅም። በድህነቷ ከዓለም ግርጌ ሆና የኖረችው ቡርኪና ፋሶ በኢብራሂም ትራኦሬ ዘመን የኒኩለር ባለቤት የምትሆንበትን መንገድ እንደጀመረች ግን የሚገልጹ አሉ። ቡርኪና ፋሶ በኃይል ራስን ለመቻል ትልቅ እርምጃ ያለችውን የኒኩለር ስምምነት ከሩሲያ ጋር ተፈራርማለች። ባለፈው ዓመት የሩስታም የሩሲያ ግዛት የኒኩለር ኮርፖሬሽን የቴክኒክ ልዑካን በቡርኪና ፋሶ በርካታ ጉብኝቶችን አድርገዋል። በምላሹም የቡርኪናቤ የኢነርጂ ባለሙያዎችም ለከፍተኛ ደረጃ ምክክር ወደ ሩሲያ ተጉዘዋል። ቀጥሎ የኒኩለር የኃይል ማመንጫ ስራው በቅርቡ ይጀምራል ተብሏል።
አሁን ላይ የቡርኪና ፋሶ ትልቁ ችግር የጸጥታው ጉዳይ ነው። በሀገሪቱ እንዳሸን የተፈለፈሉት የጎሳና የሃይማኖት ታጣቂዎች አሁንም የቡርኪና ፋሶን 60 በመቶ መሬት እንደተቆጣጠሩ ናቸው። አብዛኞቹም ኢብራሂም ትራኦሬን በሚጠሩ አገራት በቀጥታም ሆነ በተዘዋዋሪ ድጋፍ የሚደረግላቸው ናቸው። እናም ሩሲያ ከቡርኪና ፋሶ ጋር በትብብር የልማት ሥራዎችን ለመስራት የእነዚህ ታጣቂዎች ጉዳይ እልባት ማግኘት እንዳለበት ታምናለች። በዚህም ለቡርኪና ፋሶ በጦር መሳሪያዎችና ሃርድዌር እንዲሁም የሰው ኃይል ስልጠናና የሰላም አስከባሪዎችን ጨምሮ ወደ ቡርኪና ፋሶ በመላክ ድጋፍ እያደረገች ትገኛለች። ትራኦሬ የቡርኪና ፋሶን የውጭ ፖሊሲ ከቅኝ ገዢዎች አቅጣጫውን ወደ ሩሲያ ቀይሯል። ባለፈው ግንቦት ወር ትራኦሬ የሩሲያን 80ኛ ዓመት የድል በዓል ላይ ለመገኘት ወደ ሞስኮ ተጉዞ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በመገናኘት በሁለቱ ሀገራት መካከል ያለውን ጥብቅ ግንኙነት አሳይቷል። ፑቲንም በትራኦሬ ቆራጥ ውሳኔዎች ተደስቷል። እናም ለዚህ ወጣት መሪ ጥበቃ እንደሚያደርጉለት በዓለም ፊት ቃል ገብቷል። ፑቲን እንዳሉት እኛ እያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስበትም። አሜሪካና ፈረንሳይ የአንድን ነጻ አገር ፕሬዝዳንት ይዘው የማሰር መብት የላቸውም ብሏል። ፑቲን አክለውም ነገሮች ግልጽ እንዲሆኑ እፈልጋለሁ። ትራኦሬ የአገሩን ፍላጎትና መዳረሻ ጤኖ በመመርመር እኔ ጋር መጥቷል። እኔ እንደ አንድ የንግድ ሸሪኩና ህልሙን ለማሳካት የማግዘው ጓደኛ ሆኜ ነው የተቀበልኩት። እንደ ምዕራባውያን ሀያላን አገራት በሌሎች አገራት ጉዳይ ገብተን አንፈተፍትም። ተጽዕኖ ማድረግ አንፈልግም። አሜሪካና ፈረንሳይ ኢብራሂም ትራኦሬን በጥላቻ ዓይን ይመለከቱታል። ምክንያቱም ትራኦሬ የአገሩን ሀብት አላሰርቅም በማለቱ ነው። የቡርኪና ፋሶን ሀብት መስረቅ ባለመቻላቸው እሱም በሌብነት ወንጅለውት ከስልጣን ማስወገድ ይፈልጋሉ። ይሄ ደግሞ አይሆንም። ትራኦሬ ከነሱ ጋር ያለውን ግንኙነቱን አቋርጦ ሀገሩን ለማሳደግ እየሰራ እንደሆነ አይቻለሁ። ከዚህ በኋላ ትራኦሬ ወንድሜ ነው። እሱን ለመከላከል ሁሉንም አማራጭ እጠቀማለሁ። አሜሪካና ሌሎች ሀገራት በኢብራሂም ትራኦሬ ላይ ምንም የማድረግ ስልጣን የላቸውም። እሱ የአንዲት ነጻ ሀገር ፕሬዝዳንት ነው። በዛ ልክ ክብር ሊሰጡት ይገባል ሲሉ ፕሬዝዳንት ፑቲን ንግግራቸውን ይቋጫሉ። በተግባር የተደገፈው የፑቲን ቃል ትራኦሬን ለመጠበቅ ሩሲያ እጅግ በርካታ ዘመናዊ የጦር መሳሪያዎችና እጅግ የሰለጠኑ ጠባቂዎችን ወደ ቡርኪና ፋሶ ልካለች። እነዚህ ጠባቂዎች ሴራዎች ሲጋገሩ ሳይሆን ገና ሲጠነሰሱ የሚደርሱበት ምጡቆች ናቸው። ፑቲን ትራኦሬን ለመጠበቅ የወሰኑት በፈረንሳይ የሚመራና በምዕራባውያን ሀያላን አገራት ወጪው የተሸፈነለት በአይቮሪ ኮስት አደገኛ ቡድን በመቋቋሙ ነው። ይህ ቡድን በአንድ በኩል ትራኦሬ የሀገሪቱን ወርቅ እየዘረፈ ነው ሲል ፕሮፓጋንዳ ይነዛል። በሌላ በኩል ሰውየውን ለመገልበጥ እጅግ በሰለጠኑ አባላቱ ስር ለስር ይጓዛል። ይህንንም ሩሲያ በሚገባ ደርሳበታለች። በዚህ ሰዓት ለትራኦሬ ሕይወታቸውን ለመስጠት የተዘጋጁት የሀገሩ ዜጎች ብቻ አይደሉም። ጋናውያን ትራኦሬን ለመጠበቅ ድንበር አቋርጠው ወደ ቡርኪና ፋሶ እየተመሙ ነው። ሩሲያ ወደ ቡርኪና ፋሶ የላከችው ልዩ ኮማንዶ ትራኦሬን ከመጠበቅ ባለፈ በአይቮሪ ኮስት የተቋቋመውን ልዩ ቡድን እያንዳንዱን እንቅስቃሴ በጥንቃቄ ይከታተላል። ኢብራሂም ትራኦሬ እንደ አውሮፓ አቆጣጠር መጋቢት 14 ቀን 1988 ነው የተወለደው። ወጣትነቱም በዓለም ትንሹ የሀገር መሪ አድርጎታል። የ37 ዓመቱ ትራኦሬ ከኢኳዶሩ ወጣት ፕሬዝዳንት ዳንኤል ኖቦአም በ3 ወራት ያንሳል። ከዘመናችን በዕድሜ ትልቁ መሪ ከ92 ዓመቱ የካሜሩኑ ፕሬዝዳንት ፖል ቢያ በ55 ዓመታት ያንሳል። የኢብራሂም ትራኦሬን የቤተሰብና የትዳር ሕይወት ስንመለከት ብዙ የሀገር መሪዎች ከትዳር ጓዶቻቸውና ከልጆቻቸው ጋር በአደባባይ መታየት የተለመደ ነው። ለትራኦሬ ግን የቤተሰብ ጉዳይ የግል ነው። እስካሁን የዚህን ቆፍጣና ሰው ሚስትም ሆነ ልጆች አየሁ ያለ አልተገኘም። ትራኦሬ በቦቦ ዲዮላሶ ከተማ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ የዩኒቨርሲቲ መግቢያ ውጤት በማምጣት በሀገሪቱ ዋና ከተማ በሚገኘው ኡጋዱጉ ዩኒቨርሲቲ ገብቶ የከፍተኛ ትምህርቱን ተከታትሏል። የመጀመሪያ ዲግሪ ትምህርቱን ካጠናቀቀ በኋላ በ2010 በ22 ዓመቱ የሀገሪቱን ጦር ተቀላቀለ። የቡርኪናቤ ጦር ኃይሎች የመኮንኖች ትምህርት ቤት በሆነው ጆርጅ ናሞአኖ ወታደራዊ አካዳሚ በመግባትም የመኮንንነት ስልጠናን ወሰደ። እንደ አውሮፓ አቆጣጠር በ2012 ትምህርቱን እንዳጠናቀቀ በተባበሩት መንግስታት ሰላም አስከባሪ ጦር ውስጥ ተካቶ ወደ ማሊ ዘመተ። ወደ ሀገሩም ከተመለሰ በኋላ በ2020 በ32 ዓመቱ የሻምበልነት ማዕረግ አገኘ።
ኢብራሂም ትራኦሬ ገና በመንገድ ላይ የሚገኝ ወጣት መሪ መሆኑን የሚገልጹ ተንታኞች ሰውየው ገና በደንብ ሊማራቸው የሚገቡ ጉዳዮች እንዳሉ አንስተው የትራኦሬ እንቅስቃሴ ተቋማዊነት ላይ ግን ጥርጣሬያቸውን የሚገልጹ አሉ። ትራኦሬ የዛሬ ጉዞውን በተቋማት ላይ የተመሰረተ አድርጎ ከሆነ ቡርኪና ፋሶ ከሱም በኋላ በሚመጡ መሪዎች ከህልሟ ትደርሳለች። አለዚያ ግን የሀገሪቱ የእድገት ጉዞ በትራኦሬ ዕድሜ ላይ የተገደበ ይሆናል የሚሉ አሉ። የዛሬውን በዚሁ አበቃን። በሌላ ዝግጅት እንገናኛለን። በያላችሁበት ሰላም።